ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የአማርኛ ፊደላትን ከሀ እስከ ቀ ያሉትን በእንግሊዘኛ እንዴት እንደሚጻፉ እናያለን ማለት ነው። መጀመሪያ አማርኛዎችን እናነባለን እስከ ሰባተኛ ቤተሰቦቻቸው። ከዚያ ደግሞ እያንዳንዳቸው ፊደላቶች እንዴት በእንግሊዘኛ እንደሚጻፉ እንመማራለን ማለት ነው። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ ልጆች በውስጥ መስመር ተመዝግባችሁ ለመማር ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በተመቻችሁ ሰዓት ሙሉ 24 ሰዓት ስለምናስተምር መማር ትችላላችሁ። ቻናላችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ጋር በጥቁር የተጻፉት የአማርኛ ፊደላቶች ናቸው ከመጀመሪያ እስከ ሰባተኛ ቤተሰብ። እሺ ይቺ ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ እነዚህ ደግሞ እያንዳንዳቸው ደግሞ በእንግሊዘኛ ደግሞ እዚህ ጋር የተጻፉ ናቸው ማለት ነው። ሀ ስንል ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ፣ ሆ። ስለዚህ ስናነባቸው በአንድ ላይ አሁን ኤች ኤ ብለን ሳይሆን የምንጠራው ልክ እንደ አማርኛው ሀ ብለን ሁለቱም በአንድ ላይ እንጠራቸዋለን ማለት። ስለዚህ አሁን ይህ ሲነበብ በአንድ ላይ ሀ ተብሎ ይነበባል ማለት ነው። ከዚያ ሁ በአንድ ላይ ልክ የአማርኛው ሁ እንዳለ ሁሉ የእንግሊዝኛ ደግሞ ሁለቱ ፊደላቶች በአንድ ድምፅ ይጠራሉ ማለት ነው። ማን ብለን? ሁ ብለን እንጠራለን። ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ ወደ ሁለተኛው ስንመጣ ደግሞ እቺ ደግሞ የአማርኛ ፊደል ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ አሉ። እነዚህ ከለ እስከ ሎ 7 ቤተሰቦች ናቸው። እሺ እያንዳንዳቸው ስናይ ደግሞ ለ ለማለት አናባቢ እዚህ ጋር 5ቱ አናባቢዎች አሉ። የመጀመሪያው ተነባቢ ደግሞ ኤል ነች። አሁን እዚህ ጋር ሀ ስንል ኤች ኮመን ሁሌም አትቀየራለች። ከዚያም በኋላ አናባቢን የተጠቀምነ። ለ ስንል ደግሞ ኤል ነች። ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል ኢ ሌ፣ ኤል ል፣ ኤል ኦ ሎ፣ ሎ። ስለዚህ ስናነብ ልክ ከዚህ ጋር ያን እንደነገርኳችሁ በአንድ ድምፅ ሁለቱ ፊደላቶች እንግሊዘኞችን በአንድ ድምፅ ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ። እሺ ወደ ሶስተኛው ስንሄድ ደግሞ ሐመር ውሃ ወይም ደግሞ ሀ ተመሳሳይ ናቸው። የአማርኛ ፊደላቶች አንዳንድ ፊደላቶች ተመሳሳይ ድምፅ ያላቸው አሉ። ከዚያ ውስጥ አንዱ ሀ ነች። አሁን ሀ 3 አይነት አሉ። ይቺ የመጀመሪያው ሀሌታ ምንላት አለች። ይቺ ደግሞ ሐመር ውሃ ምንላት። ስለዚህ ይችም ሀ ነች ማለት ነው። ስናነብ ልክ እንደ መጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ የአማርኛ ፊደላቶች እዚህ ጋር እንደምታችሁ ድምጻቸው ተመሳሳይ ሆኖ ነገር ግን የተለያየ ቅርጽ ያላቸው ፊደላቶች አሉ። ከዚህ ውስጥ ሀ ናት ብያችኋለሁ። እንግሊዘኛ ሲሆን ግን ተመሳሳይ ድምፅ ከሆነ አይቀየርም። እንደ መጀመሪያው ሀ ሐመር ውሃንም ተመሳሳይ ኤች ኤ ኤች ዩ እያለን እንጽፋለን ማለት። ስለዚህ ልክ ከዚህ ጋር የመጀመሪያው ሀ እንዳየነው ሁሉ በተመሳሳይ የእንግሊዝኛ ፊደላቶች ለይችኛው ሀም እንጠቀማለን ማለት ነው። ስለዚህ ሲነበብ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንደመጀመሪያው እንጽፋለን እናነባለን ማለት ነው። አሁን እዚህ ጋር እንደምታዩት የመጀመሪያ ፊደላቶች እንግሊዘኛ ላይ ከ ውጭ ሌሎቹ ኢ ነው የሚጠቀሙ አናባቢ። አሁን ለምሳሌ እዚህ ጋር ለ ስንል ኢ ተጠቅመናል። ሉ ስንል ዩ፣ ከዚያ አይ። ከሁለተኛ ድምጾች ጀምሮ ግን እስከ 7ኛ ተመሳይ ነው። አሁን ለምሳሌ የሁ ስንል ዩ አለ፣ ሉ ስንል ዩ፣ አሁንም ዩ አለ። ሶስተኛ ደግሞ አይ፣ አራተኛ ኤ፣ አምስተኛ አናባቢ ኢ፣ ስድስተኛ ስንል ደግሞ አናባቢ አንጠቀም፣ ተነባቢዎች ብቻ የመጀመሪያዎች ብቻ እንጽፋለን ማለት ነው። ህ ስንል ኤች ብቻ ነች። ል ስንል ኤል፣ አሁንም ህ ስንል ኤች አለች።
ተነባቢዎችን አንጠቀምም ማለት ነው። ለሰባተኛ ፊደላቶች ደግሞ አናባቢ ኦ ነው ሁሌ የምንጠቀም። ኤች ኦ ስንል ኦ አናባቢ ነች። ኤል ኦ ስንል ኦ አለ። ኤች ኦ ስንል እዚህ ጋርም ኦ አለ። ስለዚህ አሁን ቀጣይም ስናይ ማስተዋል ያለባችሁ እያንዳንዱ ቤተሰቦች የትኞችን አናባቢ እንጠቀማለን የሚሉትን በደንብ አድርጋችሁ መለየት ይጠበቅባችኋል ማለት ነው። እሺ አሁን ወደ ቀጣዩ ፔጅ እንሄዳለን። ከዚህ ጋር ደግሞ አራተኛ ላይ የምናገኛት መ ነች። አሁን ሁለቱን የሀ አይነቶችና ለን አይተናል። ቀጣይ ደግሞ ይቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ መ ለማለት ደግሞ ተነባቢ ኤም ነው የምንጠቀም። እስከ መጨረሻው ኤም እንጠቀማለን። ከዚያ አናባቢዎችን ደግሞ በየቦታቸው ማስገባት ማለት ነው። የመጀመሪያ ፊደላቶች ከሀ እና ከአ በስተቀር አናባቢ ኢ ነው የምናስገባ። ስለዚህ ኤምኢ ሲሆን ማን ይሆናል? መ ይሆናል። ኤምኢ መ፣ ኤምዩ ሙ። ምክንያቱም ሁለተኛ ፊደላቶች ሁሌም አናባቢ ዩ ነው የሚያስገቡ። ኤምዩ ዩ፣ ኤምአይ ሚ። ሶስተኛ ፊደላቶች አናባቢ አይ ነው የምንጠቀም። ኤምአይ ሚ፣ ኤምኤ ማ ይሆናል። ኤምኤ ማ፣ ኤምኢ ሜ፣ ኤም ም። ምክንያቱም እዚህ ጋር አንድ ብቻ የሆነች ለምንድን ነው? ለስድስተኛ ፊደላቶች አናባቢ አንጠቀምም ብያቸዋለሁ። ስለዚህ ኤም ብቻዋን ም ተብላ ትጠራለች ማለት ነው። ከዛ ኤምኦ ደግሞ ሞ፣ ኤምኦ ሞ ይሆናል። ስናነብ በአንድ ድምፅ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ይሆናል። እሺ ቀጣይ ደግሞ ደግሞ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ አማርኛዎች ናቸው። አሁን ደግሞ እንግሊዝኛው ስናይ ሰ ለማለት ተነባቢ ኤስ እንጠቀማለን። ከዚያ አናባቢዎቹን ቦታቸውን መለየት ማለት ነው። ኤስ ኢ ሲሆን ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኢ ሴ፣ ኤስ ስ፣ ኤስ ኦ ሶ። እሺ አሁን እዚህ ጋር የመጀመሪያ ፊደል አናባቢ ልክ ምን እንደጻፍነው ሁሉ ተመሳሳይ ኢ ተጠቅመናል። ስለዚህ ይቺ ማንሽ በአንድ ላይ ሰ ብለን እንጠራታለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ቀጣይ ይቺ ደግሞ ረ ነች። አማርኛ ፊደሏ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ አሁን ደግሞ እንግሊዘኛዎች እንይ። ረ ማለት አርኢ ረ፣ አርዩ ሩ፣ አርአይ ሪ፣ አርኤ ራ፣ አርኢ ሬ፣ አር ር፣ አርኦ ሮ። ስለዚህ እዚህ ጋር ተነባቢ ማነች? አር ነች። ሁሌም የማትቀየረዋ ማለት ነው። ከረ ጀምረን እስከ ሮ እስከ ሰባተኛ ቤተሰብ ለመጻፍ የማትቀየር ወይም ደግሞ ተነባቢዋ አር አለች። ከዚያ አናባቢዎች ደግሞ አምስቱ አናባቢዎች በየቦታቸው ይገባሉ ማለት ነው። ስለዚህ ስናነብ ልክ እንደ አማርኛው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ብለን እናነባለን ማለት ነው። እሺ አሁን ወደ ቀጣዩ ፔጅ እንሄዳለን። እዚህ ጋር ደግሞ ይቺ ደግሞ አማርኛ ፊደል ሰ ነች። አሁን መጀመሪያ ከላይ አንድ ሳይተና ሁለት አይነት የሰ አይነቶች አሉ። መጀመሪያ አየናትና ሁለተኛዋ ደግሞ ይቺ ነች። ስለዚህ ከላይ መጀመሪያ አካባቢ ሁለቱን የሀ አይነቶች እንዳሳየዋችሁ አማርኛ ላይ የተለያየ ቅርጽ ያላቸው ተመሳሳይ ድምጾች አሉ። ቅርጻቸው ግን ምንድነው? የተለያዩ ናቸው ብያቸዋለሁ። እንግሊዘኛ ሲሆን ግን የአማርኛ ፊደል ተመሳሳይ ድምጽ ከሆኑ እንግሊዘኛ ሲሆን ፊደሎች ምን አይሉም? አይቀየሩም። ስለዚህ አሁን ከላይ እንዳየናት ሰው ሁሉ ተመሳሳይ የእንግሊዘኛ አጻጻፍ ይኖራቸዋል ማለት ነው። ስለዚህ አሁን መጀመሪያ አማርኛውን ላንብብላችሁ ፈጠን ብዬ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ስለዚህ ሰ ከሆነች ኤስ ኢ ነች። አሁን ከላይ እንደነገርኳችሁ ስለዚህ ሲነበብ ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ እና ሶ ደግሞ ኤስ ኦ ይሆናል ማለት ነው። አሁን ከላይ እንዳየነው ተመሳሳይ ነው። እሺ ወደ ቀጣዩ ስንመጣ ይቺ ደግሞ ሸ ነች።
ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሾ። እሺ ከዚህ ጋር ደግሞ እስካሁን ካየናቸው ሸ ለየት ትላለች። በምንድን ነው ለየት የምትል? እስካሁን ያየናቸው ሁለት ሁለት የእንግሊዝኛ ፊደላቶች ነበር የተጠቀምነ። ሸ ላይ ስንመጣ ደግሞ ሶስት የእንግሊዝኛ ሌተሮቹ በአንድ ድምፅ ይጠራሉ ማለት ነው። እዚህ ጋር ሁለት ተነባቢ እና አንድ አናባቢ ሸ ስንል ነው። እዚህ ጋር ኤስ ኤች ኢ ነው። ኤስ እና ኤች እስከ መጨረሻው እንደምታዩት አይቀየሩም። ምንድናቸው? ተነባቢ ናቸው። አናባቢዎቹ ግን እዚህ ጋር ልክ ከጀምረ እስከ ሰ እንዳየነው ሁሉ ቦታ ቦታቸው ላይ አይቀየሩም። ለምሳሌ የመጀመሪያ ፊደል አናባቢ ኢ እንጠቀማለን ብያቸዋለሁ። እዚህ ጋር ያለች ሁለተኛ ዩ ብያቸዋለሁ። እስከ መጨረሻው ተመሳሳይ ነው። የሚለየው ምንድነው? እዚህ ጋር ሁለት ተነባቢ መጠቀማችን ነው ማለት ነው። ስለዚህ ኤስ ኤች ኢ ስንል ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ሁለቱም አንድ ደግሞ ሽ ይሆናል። መጨረሻ ኤስ ኤች ኦ ደግሞ ሾ፣ ሾ ማለት። ስለዚህ እነዚህ የአማርኛ አንዷ ፊደል ሶስት የእንግሊዝኛ ፊደላቶች ጋር ተመሳሳይ ድምፅ አላቸው ማለት ነው። ሲነበብ ሸ፣ እዚያ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሾ ብለን እናነባለን ማለት ነው። እሺ የመጨረሻው ይቺ ደግሞ ቀ ነች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ። እሺ ከዚህ ጋር ደግሞ ቀን ስንጽፍ ብዙ ጊዜ በኪው እዚህ ጋር ኪው አለች። ብዙ ጊዜ በኪው ነው የምንጠቀም። አንዳንዴ ደግሞ ኬ ልንጠቀም እንችላለን። እኔ ዛሬ እዚህ ጋር በኪው ነው ይዤላችሁ የመጣሁት። ኪው ኢ ሲሆን እንደ ቀ እናነባለን። ግን አንዳንዴ ኬ ተጽፋም እንደ ኬ ኢ ሆኖም እንደ ቀ ልናነብ እንችላለን። ከዚህ ጋር ኪው ኢ ሲሆን ደግሞ እንደ ቀ ይነበባል ማለት ነው። ስለዚህ ኪው ኢ ቀ፣ ኪው ዩ ቁ፣ ኪው አይ ቂ፣ ኪው ኤ ቃ፣ ኪው ኢ ቄ፣ ኪው ቅ፣ ኪው ኦ ቆ። ስለዚህ ሲነበብ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ ብለን ማንበብ እንችላለን ማለት ነው። እሺ እንግዲህ በዛሬ ክላሳችን እነዚህንን ከሀ እስከ ቀ ያሉትን የአማርኛ ፊደላቶች እስከ ሰባተኛ ቤተሰቦቻቸው እንዴት በእንግሊዘኛ መጻፍ እንደሚቻል አይተናል ማለት ነው። በቀጣይ ደግሞ ቀሪዎችን የአማርኛ ፊደላቶች ከቀ ወደ ታች ያሉትን እያንዳንዳቸው እንዴት በእንግሊዘኛ እንደሚጻፉ እናያለን ማለት ነው። እነዚህንን ሙሉ 34 ፊደላቶችን በእንግሊዘኛ እያንዳንዱ ከለያችሁ እንግሊዘኛ በተለይ አማርኛ በእንግሊዘኛ ለመጻፍ በጣም ይጠቅማችኋል። ስለዚህ ይህን ቪዲዮ ደጋግማችሁ እዩት። ቀጣይ ደግሞ ቀሪውን የአማርኛ ፊደል ይዤ እስክመለስ እናንተ እንደዚህ በደንብ አውቃችሁ ለቀጣይ ቪዲዮ በጋራ እንገናኛለን ማለት ነው። እስከዚያው ድረስ በያላችሁበት ሰላም ሁኑ።